የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንደተለመደው ዝግጅታችን ዛሬም የተለመደውን ዝግጅታችን ይዘን መቀጠላችን ቀጥሏል። ስለዚህ በክፍል አንድ ትናንት ቀርቦ ነበር። ዛሬ ደግሞ ክፍል ሁለትን እንደሚከተለው የሚቀርብ ይሆናል። ክፍል ሁለት ማለት የአማርኛ ሆሄያት ወይም ደግሞ ፊደላትን ከሁለት ከፍዬ ክፍል አንድ እና ክፍል ሁለት በማለት ክፍል ሁለት ዛሬ የሚቀርብ ሲሆን ክፍል ሁለት የሚጀምረው ከዘ ጀምሮ እስከ መጨረሻ ያሉትን የአማርኛ ሆሄያት ወይም ፊደላት በዛሬው ዝግጅቴ ይዤላችሁ መጥቻለሁ። ይህም ዝግጅቱን በተለያየ መልክ ነው ያቀረቡት። ዝግጅቱ የቀረበበት አንድ ከመጀመሪያው ወደ መጨረሻው እንቆጥራለን። ከዚያ ከመጨረሻው ወደ መጀመሪያው በመቁጠር የፊደሉን ድምፁንና ቅርጹን በቀላሉ ለማወቅ እንዲያግዘን ተደርጎ የተዘጋጀ ነው። ይህም ሲባል አማርኛን በቀላሉ ለማንበብ ለመጻፍ እንዲያግዝ ተደርጎ የተዘጋጀ ዝግጅት ስለሆነ ዝግጅቱን በትክክል ብትከታተሉት እናንተን በቀላሉ ለማንበብ ለመጻፍ እንድትችሉ ያግዛችኋል። ስለዚህ ውድ ተመልካቾቻችን ዝግጅቱን በጥሞና ተከታተሉ። እሺ ዘ ዙ ዚ ዛ ዜ ዝ ዞ። እሺ ወደ ኋላ ስመለስ ዞ ዝ ዜ ዛ ዚ ዙ ዘ። ቀጥሎ ያለው ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ወደ ኋላ ስመለስ ወይም ደግሞ ከመጨረሻው ወደ መጀመሪያው ስመጣ ደግሞ ዦ ዥ ዤ ዣ ዢ ዡ ዠ። ቀጥሎ ያለው ደግሞ ከመጀመሪያው ወደ መጨረሻው ስሄድ ከመነሻው ወደ መድረሻው ወደ መጨረሻው ስሄድ ደ ዱ ዲ ዳ ዴ ድ ዶ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው እመለሳለሁ። ወደ ኋላ ስመለስ አሁን ደግሞ ዶ ድ ዴ ዳ ዲ ዱ ደ። እሺ ቀጥሎ ያለው ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። ወደ ኋላ ስመለስ ከመጨረሻው ወደ መጀመሪያው ስመለስ ደግሞ ጆ ጅ ጄ ጃ ጂ ጁ ጀ። እሺ ቀጥሎ ያለው ደግሞ ከመጀመሪያው ወደ መጨረሻው ስሄድ
ገ ጉ ጊ ጋ ጌ ግ ጎ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው እመለሳለሁ። ወደ ኋላ ሲሄድ ማለት ነው። ጎ ግ ጌ ጋ ጊ ጉ ገ። እሺ ቀጥሎ ያለው ደግሞ ጠ ጡ ጢ ጣ ጤ ጥ ጦ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው እመለሳለሁ ወደ ኋላ። ጦ ጥ ጤ ጣ ጢ ጡ ጠ። እሺ ቀጥሎ ያለው ደግሞ ከመጀመሪያው ተነስቼ ወደ መጨረሻው ስሄድ ጨ ጩ ጪ ጫ ጬ ጭ ጮ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው እመለሳለሁ ወደ ኋላ። ጮ ጭ ጬ ጫ ጪ ጩ ጨ። እሺ ቀጥሎ ያለው ጰ ጱ ጲ ጳ ጴ ጵ ጶ። እሺ ወደ ኋላ ስመለስ ደግሞ ጶ ጵ ጴ ጳ ጲ ጱ ጰ። እሺ አሁን ደግሞ ቀጥሎ ያለውን ከመጀመሪያው ወደ መጨረሻው ስሄድ ጸ ጹ ጺ ጻ ጼ ጽ ጾ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ወደ ኋላ ስመለስ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ቀጥሎ ያለው ደግሞ ከመጀመሪያው ተነስቼ ወደ መጨረሻው ስሄድ
ፉ ፊ ፋ ፌ ፍ ፎ ወደ ኋላ ስመለስ ፎ ፍ ፌ ፋ ፊ ፉ ፈ። እሺ ቀጥሎ ያለው ጸ ጹ ጺ ጻ ጼ ጽ ጾ። አሁን ደግሞ ከመጨረሻው ወደ መጀመሪያው ስመለስ ወይም ወደ ኋላ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ቀጥሎ ያለው ደግሞ ከመጀመሪያው ወደ መጨረሻው ሲሄድ ፐ ፑ ፒ ፓ ፔ ፕ ፖ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ወደ ኋላ ስመለስ ፖ ፕ ፔ ፓ ፒ ፑ ፐ። እሺ ቀጥሎ ያለው ደግሞ ከመጀመሪያው ወደ መጨረሻው ሲሄድ አ ኡ ኢ አ ኤ እ ኦ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ወደ ኋላ እመለሳለሁ። ኦ እ ኤ አ ኢ ኡ አ። እሺ ቀጥሎ ያለው ደግሞ ከመጀመሪያው ወደ መጨረሻው ሲሄድ ሃ ሁ ሂ ሃ ሄ ህ ሆ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ስመለስ ሆ ህ ሄ ሃ ሂ ሁ ሃ። ቀጥሎ ያለው ደግሞ ዲቃላ ሆሄያት ብለን የምንጠራቸው በአማርኛ የፊደል ገበታ ላይ
ዲቃላ ሆሄያት ተብሎ የሚጠሩ አሉ። እነሱን የምናይ ይሆናል። ዲቃላ ሆሄያት የምንላቸውን እናያለን። እሺ እነሱንም አንድ ጊዜ ወደፊት አንድ ጊዜ ወደኋላ በማድረግ እንቆጥራለን። እሺ የመጀመሪያው እንደምታዩት ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሿ፣ ቋ። ወደ ኋላ ስመለስ ደግሞ ወደ ኋላ ስመለስ ቋ፣ ሿ፣ ሷ፣ ሟ፣ ኋ፣ ሏ፣ ኋ። እሺ ቀጥሎ ያሉት ደግሞ ቀጣይ ያለው ቧ፣ ቷ፣ ቿ፣ ኗ፣ ኟ፣ ኳ፣ ኋ። እሺ ወደ ኋላ ስመለስ ደግሞ አሁን ኋ፣ ኳ፣ ኟ፣ ኗ፣ ቿ፣ ቷ፣ ቧ። እሺ ቀጥሎ ያሉት ደግሞ ቀጣይ ያለው ከመጀመሪያው ተነስቼ ወደ መጨረሻ ስሄድ ወይም ደግሞ ከግራ ወደ ቀኝ ስሄድ ዟ፣ ዧ፣ ዷ፣ ጇ፣ ጓ፣ ጧ፣ ጯ። እሺ አሁን ደግሞ ከቀኝ ወደ ግራ ወይም ደግሞ ከመጨረሻው ተነስቼ ወደ ኋላ ሲሄድ ማለት ነው። ወደ ኋላ ስመለስ ጯ፣ ጧ፣ ጓ፣ ጇ፣ ዷ፣ ዧ፣ ዟ። ቀጥሎ ያለው ጧ፣ ጿ፣ ፏ። ስመለስ ፏ፣ ጿ፣ ጧ። ይህን ይመስላል። ስለዚህ እያንዳንዱን ሆሄ ወይም ፊደል በትክክል ከርሰሩን ተከትላችሁ ብታዩት፣ ብታዳምጡት፣ ብትከታተሉት በትክክል አማርኛ ቋንቋን ለማንበብ ለመጻፍ የሚያስችል ዝግጅት ነው። በትክክል ብታዳምጡት በቀላሉ ማንበብና መጻፍ ያስችላችኋል። ስለዚህ ዝግጅቱን በትክክል ከርሰሯን ተከትላችሁ በደንብ ብትከታተሉት ብታዩት ለማንበብና ለመጻፍ ብቁ የሚያደርግ ዝግጅት ነው። በትክክል ተከታተሉት። አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አይዘነጋም። ስለዚህ የዕለቱን ዝግጅት ከዚህ ላይ ያበቃለሁ። በሌላ ዝግጅት እስከምንገናኝ ድረስ መልካም ጊዜ፣ ቸርን ሰንብት።